ጸጉራችሁ ልክ እንደ ህንድ እንስቶች ጸጉር በአንድ ወር የሚያረዝምላችሁ የጸጉር ማስክ ይዤላችሁ መጥቻለሁ። ጸጉር የሚያለሰልስ ለከርዳዳ ጸጉር የሚያበዛ ጸጉር የሚያፋፋ ጸጉራችሁ እንደ ዊግ የሚያሳድግላችሁ የሚያረዝምላችሁ የጸጉር ማስክ ነው። ሁላችሁም እንድትጠቀሙት ቪዲዮውን ላይክ ሼር አድርጉት። ሁሉም ሰው እንዲጠቀምበት በቅንነት ጸጉራችሁ ጫፍ ጫፉ ለሚከረድድ ጫፍ ጫፉ ለሚረግፍ ለሚሰባበር ለሚነቃቀል ጸጉር ለከርዳዳ ጸጉር የሚያለሰልስ በአንድ ወር ውስጥ ጸጉራችሁ የማይታመን ለውጥ ታገኙበታላችሁ። የምሬ ነው ምላችሁ። ይሄንን ውህድ ቪዲዮውን እስከ መጨረሻ አይታችሁ ሰርታችሁ ተጠቀሙት። ቀላል አሰራር ነው። በትንሽ ነገር በቤታችሁ ውስጥ በሚገኝ ግብዓት ነው የሰራሁላችሁ። አሰራሩን አጠቃቀሙን አሳያችኋለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በሚገርም ቪዲዮ መጥቼላችኋለሁ። የምሬ ነው ምላችሁ። ይሄንን ማስክ ቀላል አሰራር ነው። በቀላል ዘዴ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን እነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ አድርጉት። ይህንን ውህድ ለህፃን ለአዋቂ ለወንዶችም ይሆናል። ጸጉራችሁን ማሳደግ የምትፈልጉ ይህንን ቪዲዮ ሼር አድርጉት፣ ሁሉም ሰው እንዲጠቀምበት። በመጀመሪያ ደረጃ የምጠቀመው አብሽ ነው። አብሽ እንደሚታወቀው ለጸጉር እድገት ያፋጥናል። ለጸጉር ብዙ ጥቅሞች አሉ። ለጤናም ሆነ ለጸጉር በተለይ ፊታችሁ ለሚሸበሸብባችሁ ብዙ ጊዜ የሚጠቀሙት መግሪቢዎች ናቸው። ፊታቸው እንዳይሸበሸብ ያደርግላቸው። የፊታቸው ቆዳ ፊታችሁ እንዳይሸበሸብ እንደ ማስክ መጠቀም ትችላላችሁ። በብዙ አይነት ዘዴ ትጠቀሙታላችሁ። እኔም ይዤላችሁ መጣለሁ። በቀጣይ ቪዲዮ የፊት ማስክ ይዤላችሁ መጣለሁ። ዛሬ ግን የምንሰራው ለጸጉራችን ነው። በቀላል ዘዴ ሰርቼ አሳያችኋለሁ። እዚህ ጋር እንግዲህ ለብዙ ጊዜ እንዲጠቅመኝ ለፊቴንም ለሌላም ጊዜ እንዲጠቅመኝ ነው እኔ በብዛት የፈጨሁት። ግዴታ ይሄን አክል መፍጨት አይጠበቅባችሁም። እኔ የምጠቀመው 2 ማንኪያ የተፈጨ ብቻ ነው የምጠቀመው። ለሌላ ጊዜም እንዲጠቅመኝ ብዬ ነው እኔ በብዛት ፈጭቼ ያስቀመጥኩት። 2 ማንኪያ የተፈጨ አብሽ እጠቀማለሁ። ጥቁር አዝሙድ እንደዚሁ ፈጭታችሁ መጨመር ትችላላችሁ፣ ወይም በቀጣይ ይዤላችሁ መጣለሁ። በጥቁር አዝሙድም በጣም አሪፍ ነው። ዛሬ ግን በአብሽ ነው ምሰራላችሁ። እንዴት አድርጌ እንደምሰራላችሁ ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን ላይክ አድርጉት፣ ሼር አድርጉት። በደንብ ስላልተፈጨ እንደዚህ በወንፊቴን አጥለዋለሁ። አልጥለውም፣ ድጋሚ ፈጨዋለሁ። ድቅቅ አድርጌ ፈጨዋለሁ። 2 ማንኪያ ያልሞላ ነው የተጠቀምኩት። ያልተፈጨ ስለነበረው ስለቀነስኩት 2 ማንኪያ ያልሞላ ብዛት ላለው ጸጉር በቂ ነው። 2 ማንኪያ። በቀጣይ 2 ብርጭቆ ውሃ ጨምራለሁ። 2 ብርጭቆ አነስተኛ ብርጭቆ የሚያክል ውሃ ጨምራለሁ። በጸጉራችሁ ልክ መስራት ትችላላችሁ። ጸጉራችሁ በጣም ብዛት ካለው ትንሽ ጨመር አድርጋችሁ መስራት ትችላላችሁ። ውሃዬን እጨምራለሁ በዚህ መልኩ። እስካሁን ድረስ እንግዲህ ምንም አብሽ ብቻ ነው፣ 2 ማንኪያ አብሽ ብቻ ነው የተጠቀምኩት። እንዳይጓጉል በደንብ አድርጌ አማስለዋለሁ። ጸጉር በፍጥነት ነው የሚያሳድገው። ሽታ ለምትሉ ሽታ የሚያጠፋበት ነገር ጨምርበታለሁ፣ አሳያችኋለሁ። ሽታ እንዳይኖረው በዘይት መልኩ መስራት ትችላላችሁ። ለጸጉራችሁ በጣም ለጸጉር በአጭር ጊዜ ነው የሚያሳድገው፣ ብዙ ጥቅሞች ስላሉት በዘይትም መልኩ ሰርታችሁ መጠቀም ትችላላችሁ። እንደ ስፕሬም ሰርታችሁ መጠቀም ትችላላችሁ። በተለይ ፎረፎር ላለባችሁ ቆዳችሁ ጽድት ያደርግላችኋል። እዚህ ጋር የበጠበጥኩትን እጨምረዋለሁ በድስቴ። በቀጣይ የምጨምራቸውን ግብአቶች እየጨመርኩ
እንዳይጓጉልባችሁ በደንብ አድርጋችሁ አማስሉት። ከዚህ በፊት ሰርቼላችሁ ነበረ። ሽንኩርት ከተልባ ጋር ከሩዝ ጋር አድርጌ ሰርቼላችሁ ነበረ። በጣም ወዳችሁታል። ቲክቶክ ላይ ወደ 10 ሚሊዮን ነው የታየው። የባለፈ የሰራሁት ቲክቶክ ላይ 10 ሚሊዮን ታይተዋል። ፌስቡክም ላይ እንደዛው ቫይራል ወጥቷል። ሁላችሁም ተጠቀሙት። ሁሉም ሰው ተጠቅሞ እያመሰገነ ነው። የኔን ቪዲዮዎች በተከታታይ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወሉን ምልክት ካልተጫናችሁ የኔን ቪዲዮዎች አይደርሳችሁም። ስለዚህ የደወሉን ምልክት መጫን አለባችሁ የኔን ቪዲዮ መከታተል የምትፈልጉ። እዚህ ጋር አንድ ማንኪያ ነሻ ጨምሬበታለሁ። እዚህ ጋር መጭመቅ አይጠበቅባችሁም፣ ማጥለል አይጠበቅባችሁም። በቃ ልክ እንደዚህ በቀላል ዘዴ ሰርታችሁ መጠቀም ትችላላችሁ። ጊዜያችሁ ይቆጥብላችኋል። ቶሎ ብላችሁ ሰርታችሁ መቀባት ትችላላችሁ። እንደዚህ ቀለል ባለ አሰራር ማለት ነው። አያችሁት? ድጋሜ በእሳት በትንሹ እንሰራዋለን። መጀመሪያ ፈጭተን ነው የተጠቀምነው። ውሃ ጨምረን ነሻ አንድ ማንኪያ ጨምረን በእሳት 1 ደቂቃ በቂ ነው። አያችሁት? ዋው ክሬም ነው የሚመስለው። በቃ ጸጉራችሁ ስትቀቡት የጸጉራችሁ ልስላሴ ልነግራችሁ አልችልም። በቀላል ዘዴ ጸጉራችሁን እንደዚህ መንከባከብ ትችላላችሁ። ልትታጠቡ ስትሉ እንደዚህ ምንም ነገር ሳትቀቡ አትታጠቡት። ጸጉራችሁ ይጎዳባችኋል። ያው ጸጉራችሁ ማሳደግ የምትፈልጉ እንግዲህ በዚህ መልኩ ሰርታችሁ መጠቀም ትችላላችሁ። አያችሁ ጨርሼለታለሁ። ሰርቼ ጨርሼለታለሁ በዚህ መልኩ። ዋው እንዴት አባቱ እንደሚያምር! ለህፃን ለአዋቂ ሆኗል። ለልጆቻችሁ ሊታጠቡ ሲሉ በዚህ መልኩ ሰርታችሁ በትንሹም ቢሆን ቀብታችሁ 30 ደቂቃ ቆይታችሁ እጠቧቸው። ጸጉራቸው በፍጥነት ያሳድግላችኋል። ክሬም ነው የመሰለው። በቃ ምርጥ ክሬም፣ የጸጉር ክሬም ነው የመሰለው። በቀጣይ ሌላ የምጨምርባቸው ግብአቶች ስላሉ በሳህኔን ጨምሬ እየጨመርኩኝ ያሳያችኋለሁ። ሽታውም ያጠፋላችኋል። እርጎ መጨመር ትችላላችሁ። እርጎ ካላችሁ እርጎ 1 ማንኪያ ጨምሩበት ካላችሁ፣ ከሌላችሁ ችግር የለውም። እንቁላልም መጨመር ትችላላችሁ። 1 እንቁላል መጨመር ትችላላችሁ። እኔ ያልጨመርኩም ስላልነበረኝ ባትጨምሩበትም ችግር የለውም። እዚህ ጋር በዋነኝነት የምጨምረው የኮኮናት ኦይል ነው የምጨምረው። ሽታውም ያጠፋላችኋል። የጸጉራችሁ እድገት ያፋጥንላችኋል። የኮኮናት ዘይትም እንደዛው። አብሽ እንግዲህ እንደሚታወቀው የሚያውቀው ያውቀዋል። መቼም የተጠቀመው ሰው ያውቀዋል። እርግጠኛ ነኝ ብዙዎቻችሁ ተጠቅማችሁት ሊሆን ይችላል። እስቲ ያልተጠቀማችሁ በኮሜንት አሳውቁኝ። ደግሞ ለየት ባለ መንገድ ይዤላችሁ እመጣለሁ። በቀጣይ ቪዲዮ ለየት ባለ ሌላም ነገር ጨማምሬ ይዤላችሁ እመጣለሁ። አያችሁት እንግዲህ የኮኮናት ዘይት 2 ማንኪያ ጨምሬበታለሁ። እናንተ በቤታችሁ ውስጥ ያለ ዘይት መጨመር ትችላላችሁ። ሰው ባለው ነው። እዚህ ጋር ማጥለል አይጠበቅባችሁም፣ መጭመቅ አይጠበቅባችሁም። ልክ እንደዚህ ሰርታችሁ ጸጉራችሁ ላይ መቀባት ብቻ ነው። ጸጉራችሁ ስትቀቡ ከስር ጀምራችሁ መጀመሪያ ላይ ቪዲዮ እያያችሁ ልክ እንደዛ ከስር ጀምራችሁ ጫፍ ድረስ እየተቀባችሁ ማሳጅ አድርጋችሁ በላስቲክ ለ1 ሰዓት የሚያክል ሸፍናችሁ አቆይታችሁ መታጠብ ነው። 1 ሰዓት በቂ ነው። ከቻላችሁ 2 ሰዓት አቆዩ። ካልቻላችሁ ጊዜ ካላችሁ 2 ሰዓት፣ ከሌላችሁ 1 ሰዓት ብቻ በቂ ነው። 1 ሰዓት አቆይታችሁ
ታጠቡት። ጸጉራችሁ ከታጠባችሁት በኋላ አበጥራችሁ ለአራት ከፍላችሁ ቅባታችሁን እንደዛው እርጥብ እያለ ቅባታችሁን በትንሹ በስሱ ቀብታችሁ እዛው በአራት ወይ ጎንጉኑት ወይም ጥቅልል አድርጉት። ከዛ ፎጣችሁን እሰሩበት። በራሱ ጊዜ ይደርቃል። ልስልስ ነው የሚልላችሁ። የምሬ ነው ምላችሁ። በተለይ ከርዳዳ ጸጉር ያላችሁ ይሄንን ማስክ ተጠቀሙ። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ እያደረጋችሁ የደወሉን ምልክት ተጫኑ። የኔን ቪዲዮ እንዲደርሳችሁ የፈለጋችሁ የደወሉን ምልክት መጫን እንዳትረሱ።